360,000 people have been evacuated from parts of France and Spain. Some villages in this area are almost deserted. The blaze now burns within 10 miles. የሲኦል እሳት በአውሮፓ አውሮፓ በነበልባል ባህር ውስጥ ስትዋኝ ምድሪቱ የምታስተናግደው እሳት ከተፈጥሮ ሚዛን መዛባት በላይ የሆነ ሚስጥርን የያዘ ይመስላል። ሰማያውን የሸፈነው ጥቁር ጢስናም የጫካዎችን አመድነት የቀየረው የዚህ ሰደድ እሳት ግዝፈት የሰው ልጅን አቅምና ስልጣኔ ሙሉ ለሙሉ እያበላሸው ይገኛል። ይህ ከቁጥጥር ውጭ ሆነው አስፈሪ መቅሰፍት ሰራ የተፈጥሮ ክስተት ሳይሆን ምናልባትም በሰው ልጅ ጥፋት የተቆጣው የፈጣሪ ቁጣ ይሆን ወይ እየተባለም ይገኛል። የዛሬው ዝግጅታችንም የአውሮፓን ምድር እያወደመ ያለውን የሰደድ እሳት አስፈሪ ገጽታ ከመመልከቱም በላይ ከጀርባው ስላለው መለኮታዊ መልእክትና ትርጉም በጥልቀት ይዳስሳል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያለን አሁን ወደ መረጃችን አለፍን። አራቱ ዋና ዋና መንገዶችን በምታገናኘው ለንግድና ለኑሮ ምቹ በሆነች ቡልጋሪያ መብራት ሱቆችን ከ2.5 ሚሊዮን ብር አጠቃላይ ክፍያ እንዲሁም ከ450 ሺህ ብር ቅድመ ክፍያ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር አጠቃላይ ክፍያ በ700 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት ስክሪን ላይ ባለው ስልክ ይደውሉልን። ሰመር ሪል ስቴት። እስኪ ይሄንን በህሊናችሁ ሳሉት። እሳቱ እጅግ ግዙፍ፣ እጅግ ፈጣንና ፈጽሞ ከአቅም በላይ ከመሆኑ የተነሳም በአንድ ሳምንት ባልሞላ ጊዜ ውስጥ ካፈናቀላቸው ሰዎች ቁጥር ከመላው የአዲስ አበባ የቦሌ ክፍለ ከተማ ህዝብ ይበልጣል። ይህ የፊልም ድርሰት አይደለም፣ የወቅቱ የሰሜን ምዕራብ አውሮፓ እውነተኛ መርዶ እንጂ። ከ325 ሺህ በላይ ነፍሳት ጥለው ጠፍተዋል። በጦርነት ሰበብ በምድር መንቀጥቀጥም አይደለም፣ በእሳት ጋጋታ እንጂ። ከፎቆች በላይ በሰማይ የናኙ መኪና በጫካ ውስጥ ከሚበረው ፍጥነት በላይ የሚንቀሳቀሱ የእሳት ቅጥሮች። ይህ ታሪክ ሰዎች ሁልጊዜ ማስተማማኝ ስርዓት አላቸውና ሁሉን ነገር የተቆጣጠሩ አድርገው የሚመስላቸው ሁለት በእድገት የናኙና በሀብት የበለጸጉ ዘመናዊ ሀገራት እንዴት በእሳት ነበልባል እንደተሸነፉና እንደ ቀደሟቸው የሚያወሳ እውነተኛ ገጽታ ነው። የክስተቱ ግዝፈት። ላፍታ የሀገራትን ስም እንርሳው። በምናባችሁ ውስጥ አንድን ሰፊ ክልል ብቻም ስዕል አድርጉት። ለምለም የወይን እርሻዎች፣ ማራኪ የባህር ዳርቻ ከተማዎች፣ ጥቅጥቅ ያሉ ደኖችና የአንዲት ታላቅ ዋና ከተማ ዳርቻዎች ጭምር በአንድ ጊዜ በግዙፍ የእሳት ነበልባል ተከበው ይታያሉ። ከአንደኛው ሀገር ከ250 ሺህ በላይ ነፍሳት ተፈናቅሏል። ከሁለተኛዋ ደግሞ 75 ሺህ የሰው ዘር ተሰደደ። ሌሎች 30 ሺህ ሰዎች ደግሞ እንዳትንቀሳቀሱ፣ በራችሁን ዘግታችሁ እዛው ተሸሸጉ የሚል አስደንጋጭ ትዕዛዝ ደረሳቸው። ይህ ማለት በአንድ ጀመር ከሩብ ሚሊዮን በላይ የሰው ልጅ ነገ ማለዳ ቤቴን እንዳለ አገኘዋለሁ የሚለውን መሰረታዊ የህይወት እምነታችሁን በቅጽበት አጡ ማለት ነው። ነገሩን ይበልጥ ወደኛ አቅርበን ስናስተውለው የአንዲት መካከለኛ የኢትዮጵያ ከተማም ለምሳሌ እንደ ሐዋሳ ወይም ባህር ዳር ያሉ ከተሞች ሙሉ ነዋሪዎቻቸው በድንገት ጠራርገው እንደጠፉ፣ እንደተበተኑ የስፖርት ማዕከላት በየስቴዲየሞችና ዘመድ ወለል ላይ እንደተኙ አድርጋችሁ አስቡት። ይህ ሁሉ የሆነው ሰማዩ ወደ ብርቱካናማ እሳትነት ተለውጦ የምንተነፍሰው አየርም ወደ መርዛማ ጭስነት በመቀየሩ ብቻ ነው። የእሳቱ ሁኔታ። ይህ ተራ እሳት አይደለም። በቦታው ላይ ያሉ ባለስልጣናት አንዱን የእሳት ቃጠሎ የራሱን ንፋስ የሚያመነጭ ሲሉ ገልጸውታል። ይህ ማለት እሳቱ በጣም ከመሞቁና ከመስፋፋቱ የተነሳም የራሱን የአየር ሁኔታ ስርዓት መፍጠር መጀመሩን፣ ራሱን በራሱ መመገቡንና አቅጣጫውን በማይታወቅ ሁኔታ መለዋወጡን ያሳያል። ልክ በራሱ እንደሚተነፍስ አውሬ። በባህር ዳርቻ ላይ የምትገኝ አንዲት ከተማ በሰዓት ከ20 እስከ 35 ኪሎ ሜትር በሚጓዝ የንፋስ ግፊት ምክንያት እሳቱ በውስጧ ለመስፋፋት የፈጀበት ጊዜ 4 ሰዓት ብቻ ነው። ይህም እሳቱ ምን ያክል ፈጣን እንደነበር ሲያስረዱ የእሳት አደጋ ተከላካዮች
ሰዎችን አስወጥተው ከመጠንቀቃቸው በፊት እሳቱ ቀድሞ ይደርስ እንደነበር ገልጸዋል። የሀገሪቱ ፕሬዝዳንትም የሚያስደነግጥ ነገር ተናግሯል። ሀገራቸው ከሁለተኛው የዓለም ጦርነት ማግስት ጀምሮ በአንድ ጊዜ እንዲህ ያለ በርካታ የእሳት ቃጠሎ ሲከሰት አይታ አታውቅም። እስቲ ይህንን አስቡት። አንድ ዘመናዊ የአውሮፓ ሀገር የዛሬውን የእሳት ቃጠሎ ከጦርነት በኋላ ከነበረው የችግር ደረጃ ጋር ሲያነጻጽረው። ቃጠሎው ያስከተለው ጉዳት በቁጥር። ይህንን ጉዳት በግልጽ ለመረዳት ጥሬ ቁጥሮችን ከምናውቋቸው ነገሮች ጋር ማነጻጸር ይረዳል። የወደመው መሬት መጠን። በፈረንሳይ በጅሮንድ ክልል የተነሳው ትልቁ ነጠላ የሰደድ እሳት ብቻውን 42000 ሄክታር መሬት አውድሟል። ባለስልጣናት ይህንን መጠን ከመላው የፓሪስ ከተማ ስፋት ጋር ሲያነጻጽሩት በ4 እጥፍ ይበልጣል። በአንድ እሳት ብቻ 4 የፓሪስ ከተማን ያክል ጠፍቷል ማለት ነው። ወደ መላው ሀገሪቱ ስንመለከት ፈረንሳይ በዚህ ዓመት እስካሁን ከ95000 እስከ 100000 ሄክታር የሚጠጋ መሬት በእሳት ገብራለች። የሀገሪቱ የውስጥ ጉዳይ ሚኒስትር ይህንን ታሪካዊ ክብረ ወሰን ብለውታል። ይህ ደግሞ 2 እጥፍ የአዲስ አበባ ከተማ ስፋትን የሚጠጋ ቦታ ነው። በስፔን በሀገር አቀፍ ደረጃ የወደመው መሬት መጠን ከ130,000 እስከ 150,000 ሄክታር ይደርሳል። ይህም ስፔን በአሁኑ ጊዜም ደኖቿን በከፍተኛ ፍጥነት እያጣች መሆኑን ያሳያል። 150,000 ሄክታር መሬት ማለት ወደ 3 እጥፍ የአዲስ አበባ ስፋት ማለት ነው። በማድሪድና በአቪላ አቅራቢያ የተነሳው አንድ የስፔን ሰደድ እሳት ብቻውን ከ45,000 እስከ 55,000 ሄክታር የሚደርስ መሬትን ሲበላም ታይቷል። የፈረንሳይና ስፔንን አጠቃላይ የወደመ መሬት ስንደምረው ወደ 250,000 ሄክታር አካባቢ አመድ ይሆናል። ይህ መላውን የሉክዘምበርግ ሀገር ስፋት የሚያክል መሬት በጥቂት ቀናት ውስጥ ሙሉ ለሙሉ መውደሙንም ያሳያል። የንብረት ውድመት። በጂሮንድ ክልል ብቻ ቢያንስ 240 መኖሪያ ቤቶች ወድመዋል። 3500 ገደማ የህዝብ የሚኖርበት ለፓርጅ የተባለው ትንሽ ከተማ ከ100 በላይ ቤቶችን በማጣት ክፉኛ ከተጎዱት መካከል ትጠቀሳለች። ሙሉ መንደሮች ባዷቸውን ቀርተዋል። ጠቁረውና ጸጥ ረጭ ብለው ወደ ሙት ከተማነት ተቀይሯል። በሰዎች ላይ የደረሰ ጉዳት። በጅሮንድ የተነሳውን እሳት ለመከላከል በሚደረገው ጥረት ላይ 84 የእሳት አደጋ ተከላካዮች ተጎድተዋል። ከነዚህም ውስጥ 10ሩ በከባድ መጎዳታቸውን ከግንባር እንዲወጡ ተደርጓል። በሁለቱም ሀገራት እስካሁን የ2 ሰዎች ህይወት ማለፉ ተረጋግጧል። ከነዚህ አንዱ በስፔን ቫሌንሺያ አቅራቢያ በሚገኘው ማንሴስ ውስጥ የሚኖር ሰው ነው። የነፍስ አድን ቡድኖች እስካሁን ሊደርሱባቸው ባልቻላቸው አካባቢዎች ሲደርሱ የሟቾች ቁጥር ሊጨምር እንደሚችል ባለስልጣናት ያስጠነቅቃሉ። የተፈጥሮ አደጋ ወይስ የፈጣሪ ቁጣ? እንደዚህ አይነት አደጋ በተከሰተ ቁጥር የኢንተርኔት ማህበረሰብ ዝም ብሎ አይመለከትም። የራሱን መላምቶች ማውጣት ይጀምራል። ከዚህ የእሳት አደጋ ጋር ተያይዘው የመጀመሪያው መላምት መንግስት በሚስጥር እነዚህን እሳቶች ሆን ብሎ እያስነሳ ነው የሚያሳይና ሆን ተብሎ የተደረገ መሸፋፈን አለ የሚል ነው። የአገሪቱ ጠቅላይ ሚኒስትር ራሳቸው በካሜራ ፊት ቀርበው ይህ አስፈሪ ሳምንት በነበረበት ወቅት ፍርሃትን ከመንዛት ውጪ ሌላ ምንም ፋይዳ የሌለው አደገኛ የሐሰት ወሬ መሆኑን በአደባባይ ለማውገዝ ተገዷል። ሁለተኛው ደግሞ እሳቱ ሆን ተብሎ እንዲነሳ ተደርጓል ወይም ደግሞ ሆን ተብሎ እንዲቃጠል ተትቷል የሚለው ሲሆን ዓላማውም አልሚዎች መሬቱ ባዶ የቃጠሎ አፈር ከሆነ በኋላ ገብተው እንዲገነቡበት ነው። ሶስተኛው የሴራ ትንታኔ ስደተኞች ተጠያቂ ናቸው የሚለው ሲሆን በዚህም ስደተኞች እሳቱን ሆን ብለው በማንሳት ተከሷል ወይም ደግሞ ለእሳት አደጋ ተከላካዮች መሄድ ያለበትን ሀብት በመውሰድ ሲወቀሱም ታይቷል። እኛ ግን የእግዚአብሔር ቁጣ ነው እንላለን። የሰደድ እሳትን ከመለኮታዊ ቁጣና ከሰዎች የሥነ ምግባር ውድቀት በተለይም ከግብረ ሰዶማዊነት መስፋፋት ጋር የሚያያይዙ አመለካከት ሃይማኖታዊና መጽሐፍ ቅዱሳዊ ይዘት ባላቸው የተለያዩ ማስረጃዎችና ትርጓሜዎች ላይ ከዚህ ቀደም በተደጋጋሚ ተመልክተናል። በተውፊትና በመጽሐፍ ቅዱስ በኦሪት ዘፍጥረት የተጠቀሰው
የሶዶምና ጎሞራ ከተሞች በእሳትና በዲን መጥፋት ዋነኛው ማስረጃ ነው። ከተሞች የጠፉት ነዋሪዎቹ ከተፈጥሮ ውጭ በሆነ የግብረ ሶዶማዊነት ኃጢአት በመውደቃቸውና የፈጣሪን ቁጣ በመቀስቀሳቸው ነው። በአዲስ ኪዳን ላይ ሶዶምና ጎሞራ በዘላለም እሳት እየተቀጡ ምሳሌ ሆነዋል ተብሎ መጻፉም ማህበረሰባዊ የሥነ ምግባር መበላሸት ሁልጊዜም ከመለኮታዊ የእሳት ፍርድ ጋር የተያያዘ መሆኑን በግልጽ ያሳያሉ። ሳይንሱ ምን ይላል? ሳይንሱ የሚያረጋግጠው እውነታ ምንም አይነት ድብቅ ሴራ የሌለበት ቢሆንም በጣም አሳሳቢ ደረጃ ላይ መሆኑን ግን ያሳያል። አደጋ የተከሰተው ታሪክ አይቶት በማያውቀው ከፍተኛ ሙቀት በጥቂት ግዴለሽ ግለሰቦች አማካኝነት በድንገትና ሆን ተብሎ በተለኮሱ እሳቶች እንዲሁም ደረቅ ቁጥቋጦዎችን ቀድሞ ለማጽዳት አስቸጋሪ ባደረጉ የመሬት አስተዳደር ህጎች ምክንያት ነው። ባጭሩ ከፍተኛ ሙቀት፣ ደረቅ መሬት፣ የሰዎች ስህተትና መጥፎ አጋጣሚ በአንድ ላይ መጋጨታቸው አደጋውን ያባባሰው ሲሆን ይህም ተመሳሳይ ሁኔታዎች በተፈጠሩበት በማንኛውም ቦታ አደጋው እንደገና ሊደገም እንደሚችል ስለሚያሳይ ይበልጥ እያስፈራም ይገኛል። አራቱ ዋና ዋና መንገዶችን በምታገናኘው ለንግድና ለኑሮ ምቹ በሆነች ቡልጋሪያ መብራት ሱቆችን ከ2.5 ሚሊዮን ብር አጠቃላይ ክፍያ እንዲሁም ከ450 ሺህ ብር ቅድመ ክፍያ፣ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር አጠቃላይ ክፍያ በ700 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት ስክሪን ላይ ባለው ስልክ ይደውሉልን። ሰመር ሪል ስቴት